ሰላም ሰላም ብያለሁ። ሰላም 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 የጌታ ሰላም ጸጋ ያድናል ኢየሱስ። ትንሽ ሁለት ደቂቃ ትንሽ ሌት ነኝ። ሰላም ብያለሁ። ፌስቡክ ላይ ገባው ሬዲዮ ላይ ያለው ጌታ ኢየሱስ ጌታ ነው። ሬዲዮ ላይ ሰላም ሰላም ብያለሁ። ያድናል ኢየሱስ። ኢየሱስ ጌታ ነው። ኢየሱስ ጌታ ጌታ ጸጋ ይብዛላችሁ። እንግዲህ ገባ በሉና ዛሬ ለየት ያለ ትምህርት እንማራለን። ትንሽ ግን መጸለይ ያለብን እንግዲህ እየሆነው ያለውን እየሰማችሁ ነው አይደል? የእግዚአብሔር ቃል ለኢየሩሳሌም እንድንጸልይ የእግዚአብሔር ፍቃድ ነው። ያው እንግዲህ መቼም ዓለም ይጸልያል ማለትም በኢየሩሳሌም ላይ እስራኤል ላይ እግዚአብሔር ቃል እስራኤል የሚጠብቅ እግዚአብሔር አይተኛም። በዛም ለኢራን መጸለይ ያለብን እየሆነ ያለው ነገር ቀላል አይደለም። ለኢራን መጸለይ ያለብን እግዚአብሔር አምላክ ወገኖች የጦርነትን እስከ ምድር ዳር ድረስ ይሽራል ይላልና ጦርንም እስከ ምድር ዳርቻ ይሰብራል እግዚአብሔር። ጦርንም ይሽራል፣ ጦር ቀስትንም ይሰብራል ይላልና ስለዚህ ወገኖቼ ጦርን ይሽራል እግዚአብሔር። ቀላል አይደለም። እንግዲህ ያው እንጸልያለን ያለብን እንግዲህ ሰይጣን ታውቃላችሁ ቀስ እያለ ወደ ሶስተኛ ዓለም ጦርነት እንዳያመጣ ጦርነት እንግዲህ ክፋት ነው ታውቃላችሁ። ጦርነት ልማት የለውምና ስለዚህ ኢየሱስ ጌታ ነው። ያው እንግዲህ እንጸልያለን። አብሶ መዝሙር 22 ላይ ቁጥር 5 ላይ ለኢየሩሳሌም ሰላምን ለምኑ ይላል። ሰላምን ለምኑ። እዛ መዝሙር 125 ላይ ቲንክ ነው 125 ላይ ደግሞ ሰላም ለእስራኤል ይላልና እናንጸልያለን። ለኢራንም የሆነው ቀላል አይደለም። መጸለይ ያለብን እሷም እንግዲህ እግዚአብሔር ወገኖች አድሎ የለውም መጸለይ ያለብን ግን ለኢየሩሳሌም ማት ሚሊዮን ህዝብ ይጸልያል አምናለሁ። ለምን እንግዲህ እስራኤል የሚጠብቅ እግዚአብሔር አይተኛም። ስለዚህ ኢየሱስ ጌታ ነው። አሜን። ስለዚህ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ዛሬም እንጸልያለን። ጸልዩ ብለህናል። በጌታ በኢየሱስ ስም አንተ ጦርነትን ትሽራለህ፣ ቀስትን ትሰብራለህ። በጌታ በኢየሱስ ክርስቶስም እስከ ምድር ዳርቻ ድረስ አብሶ መዝሙር 46 ቁጥር 9 ላይ ይናገራልና እስከ ምድር ዳርቻ ድረስ ጦርን ይሽራለህ። በኢየሱስ ክርስቶስ ስም ጦርን ትሽራለህ። እስራኤልን ደግሞ የሚጠብቅ እግዚአብሔር አይተኛም አያንቀላፋም ተብሎ ተጽፏል። በኢየሱስ ስም ጥበቃ ዙሪያ ስለሆነ በኢየሱስ ክርስቶስ ስም እናመሰግናለን። ሰላም ለኢየሩሳሌም ለምኑ ብለሃል። ለኢራንም እንጸልያለን። የሆነው ቀላል አይደለም። እግዚአብሔር ለነሱ ምሕረት ቸርነት እንዲመጣ በኢየሱስ ስም ጸልየን። በኢየሱስ ስም ጸልየን። ጦርነት ሁሉ ይቆማል በኢየሱስ ክርስቶስ ስም። ጌታ እግዚአብሔር ለራሽያም ለዩክሬን እንጸልያለን። በዛ በሱዳንና በኤርትራ በማንኛውም ጦርነት የተባለ ነገር በሙሉ በኢየሱስ ስም የተሻረ ይሁን። በኢየሱስ ስም ይቻል። እግዚአብሔር አባት እናመሰግናለን። አንተ እስራኤል ትጠብቃለህ። እናምናለን። ለኢራን ጸለን ኢራንም እንድታስባት ምሕረት እንድታደርግ በቀላል አይደለም አሁን የሆነው ነገር እግዚአብሔር በዛም ፈውስ ስለምታመጣ እግዚአብሔር አባት ለኢራን ህዝብም ጸለን። ጌታ እግዚአብሔር አንተ መልካም ነህ። ይሄኛው ጦርነት ወደ ሌላ እንዳያመራ እንዳይሰፋ በኢየሱስ ስም አገር ነው በኢየሱስ ስም አገር ነው። ገደብ ሰጠ ነው በጌታ በኢየሱስ ስም እንዲቆም እግዚአብሔር ሆይ እግዚአብሔር አባት እናመሰግናለን። ጌታ እግዚአብሔር ከፍ ቀበል። ለአሜሪካንም ጸልየን እግዚአብሔር አባት ለሁሉ ጌታ እግዚአብሔርን ጸልያለን። ጌታ እግዚአብሔር አንተ ጸልዩ ነው ያልከው። በአንዳች አትጨነቁ፣ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ። በአንዳች አትጨነቁ ብለሃል። በአንዳች አንጨነቅም፣ በጸሎት በምልጃ ከምስጋና ጋር እያመሰገን እግዚአብሔር አባት ሆይ አንተ ጸሎትን ትመልሳለህ፣ ጦርን ትሽራለህ፣ ቀስትን ትሰብራለህ። ማንኛውም በኢየሩሳሌም የተሰራ መሳሪያ አይከናወን። ምንም አይነት ነገር ስለማይከናወን እግዚአብሔር አባት ሆይ በዚህም ስለ አሜሪካም ጸልየን እግዚአብሔር በኢየሱስ ፕሮቴክት ስለምታደርግ በአሜሪካም በዛም ያሉ መሪት ወታደሮች በሙሉ በደም ስለተሸፈኑ ለኢራንም እግዚአብሔር አንተ ምሕረት ስለምታደርግ እግዚአብሔር አባት ሆይ ፈውስ ስለምታመጣ እግዚአብሔር አባት ሆይ እናመሰግናለን። ከፍ ቀበል። ስም ይባረክ። እንጂ ሰስነም አሜን። በኢየሱስ ስም አሜን። ምን አለ? በጸሎት በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁን ሐሳባችሁ በክርስቶስ ይጠብቃል። የምታጡት የት እንደሆነ ታውቃላችሁ? ይሄኛው አእምሮን የሚያልፈውን ሰላሙን ከተጨነቀን ማለት ነው። ስለዚህ ያችን እንዳናጣ ሰላሟን መጨነቅ የለም። በጸሎት በምልጃ እየማለድን ማለት ነው። ለእስራኤል ማለድን፣ ለኢራን ማለድን፣ ለራሽያ ማለድን እግዚአብሔር ዘም በሱዳን ላለ ጦርነት ምናምን ለኤርትራ ማለድን፣ ለኢትዮጵያ ማለድን እንማለዳለን። ከዛ እናመሰግናለን ማለት ነው። ታንኪዩ አባዬ ስለሰማህ እናመሰግናለን። ጦርነት ስለተሻረ ክፉ ሁሉ ስለማይከናወን ሶስተኛ ዓለም ጦርነት ስለማያመጣ በኢየሱስም ወንጌል ገና ስለሚሄድ ብዙ ያልዳኑ ሰዎች አሉ። እግዚአብሔር ብዙ ያልዳኑ ብዙ በሃይማኖት ውስጥ የተደበቁ አሉ። በቃ ሃይማኖት ውስጥ ተደብቀው እየተከራከሩ ያሉ ማለት ነው።
ክርክር ሃይማኖት ሁሉ ክርክር ነው። እሱ የሥጋ ስራ ነው። ክርክር ራሱ እኮ የሥጋ ስራ ነው። ከሕግ በታች ሰው ካሉ ያንን ነው። ስለዚህ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። እንግዲህ ሳቲንክ ብዙ መሄድ አልፈለግም። ያው እየጸለይን ስለሆነ በግል በጣም ስንጸልይ ነበረ እና ዛሬ ሌሊት የሆነው ቀላል አይደለም። በኢራን ላይ ለኢራን እንጸልያለን፣ ለኢራን ህዝብ እንጸልያለን። ለምን እግዚአብሔር ይወዳቸዋል ጠቅላላ እግዚአብሔር ወገኖቼ አድለው የለውም። ግን ኢየሩሳሌም የኢየሱስ ከተማ ናት። ጌታ የሚመለሰው በዛ ነው። ተወለደው እዛ ነው፣ የሞተው እዛ ነው፣ የተነሳው እዛ ነው፣ ያረገው እዛ ነው፣ የሚመጣው እዛ ነው። ስለዚህ ግዴታ እግዚአብሔር የመረጣት ናት እቺ። ስለዚህ ማት ሚሊዮን ህዝብ ነው የሚጸልየው፣ እናንተ ብቻ አይደላችሁም። ስለዚህ ለኢየሩሳሌም ረፍት ባልሰጥ ይችላል እኮ ዳዊት። ስለዚህ ኢየሱስ ጌታ ነው። አይ ቲንክ ሶሪ ትንሽ ደቂቃ ሶሪ እንትን ብያለሁ። ለምን ሬዲዮን እንትን ብሎ አሁን ሰርቷል። ባለፈው ስምን ተማረ ስለ ቅርንጫፉ አይደለ ተማርነው። ቅርንጫፉ ኃላፊነቱ ምንድነው? 3 ነገር ሰጥቻቸዋል። አንደኛ ማመን፣ ሁለተኛ ማረፍ ማት ነው እንጂ ቅርንጫፍ ኃላፊነት። ሶስተኛ ምንድነው? ትልቅ ነገር የነገርኳችሁ መናገር ብያቸዋለሁ። ትዝ ይላችኋል። አዳም ምን ነበር የሚሰራው? አዳም እስቲ አዳም ስራ ታውቃላችሁ? ምን ነበር አዳም እግዚአብሔር ከፈጠረው ማለት ነው ምን ነበር የሚሰራው? ምን የሚበላው አለ? ለልብስ አይጨነቅ፣ ለምንም ነገር አይጨነቅ። ግን ስራው ምን ነበር? አዳም መናገር ነበር። ይሄ እንዳለ አራዊቶች ስማቸውን ያወጣው እሱ ነው፣ ተናግሮ ማለት ነው። አዳም የሚሰራው መናገር ነበር። ይናገር ነበር። ተናጋሪ ይናገር ነበር። በቃ አንበሳ ሲል አንበሳ፣ በኦሮምኛ ይሁን በምን ይሁን አንበሳ ነው። እንግዲህ በእንግሊዝኛ ይሁን አንበሳ ነው። እሱ ነው ስም ያወጣላቸው ማለት ነው። ለሁሉ ለአራዊቶች ስም ያወጣው ማለት ነው። የአዳም ስራ ያ ነበር፣ መናገር ነበር። አሁንም እኔና እናንተ ቅርንጫፉ ግዴታ ግንዱ ያለሱ ፍሬ ማፍራት አትችሉም። የስ ማለት ነው። ጌታው በእኔ ውስጥ መልካሙን ስራ የሚሰራው እስከ ክርስቶስ ኢየሱስ ጋር እንዲፈጽም ተረድቻለሁ አለ እኮ። ቅርንጫፉ ትዝ ይላችኋል። ሲያወጣ ፍሬ ሲያወጣታቸዋል ራሱ ሲያወጥ ልክ ከቅርንጫፎች ልክ እያለ ሲወጣ ምናምን ፍሬ ምናምን። ለምን? ከግንዱ ጋር ተጣብቋላ። ከግንዱ ጋር ግንዱ ማን ነው? ኢየሱስ ነው። ከኢየሱስ ጋር ካንተ ወዴት እንሄዳለን? ተዛለም ምርጫ ሲሰጣቸው ዮሐንስ 6 ላይ መሄድ ትፈልጋላችሁ? ካንተ የህይወት ቃል አለ አሉት። ከኢየሱስ ወዴት ትሄዳላችሁ? ከኢየሱስ ወዴት ይሄዳል? ወዴት ይሄዳል? ፓስተር ተስፋ ወዴት ይሄድ? ከኢየሱስ ምን መስላል? ከኢየሱስ ወዴት ይሄዳል? ሰው አድርጎት አሳምሮት እስቲ ያንን በቃ አሳዳጅ የነበረውን አሳዳዋቴ ምናምን የሚያስፈራ ተደባዳቢ የነበረውን አሳምር ቁማር ምናምን ቁማር እንኳን ልጅ እያለን በእርግጥ ማለት ያው እንግዲህ ጫቱ ምኑ ይገባቸዋል። እንግዲህ እሱ ግን ይሄን ሁሉ ያደረገው ማን ነው? ኢየሱስ ነው። ሰው ያደረገው እንደገና ፓስተር ተስፋዬ ወንጌል የሚመከር የነበረውን መካድ ያደረገው ማለት ነው። ስለዚህ ምንድነው ግዴታ ቅርንጫፉ ሁለተኛ ያሰጣችሁ ማረፍ አልኩ። ማረፍ በቃ አሁን አልኩ እኮ አዳም ኦሬዲ ጸድቋል። ቅዱስ ህዝብ ነው። በመልክና በአምሳሉ እግዚአብሔር ፈጥሮታል። ሰይጣን መጥቶ ግን ዲሲቭ አደረገው። አያችሁ፣ ሰይጣን ሁሌ የሚዋጋችሁ አይደንቲታችሁን ነው። አያችሁ፣ ልክ መጥቶ እኮ እንደ እግዚአብሔር እሱን እንድትመስሉ ነው አላት ሔዋንን። ኦሬዲ እግዚአብሔር እሱን ይመስሉ በመልክና በአምሳላችን እንፍጠር ነው ያለ። አያችሁ፣ መጥቶ አይደንቲታቸውን ጌታንም መጥቶ እኮ አይደንቲቲውን የተፋተው የእግዚአብሔር ልጅ ከሆንክ አለ። አያችሁ፣ አሁንም እኔና እናንተ ቅርንጫፉ ልጅ ሆኗል እንጂ ልጅ ነው። ራይት አለው ሊፈወስ፣ ራይት አለው ሊባረክ፣ ራይት አለው ኤቭሪቲንግ በቃ ሊሆን በቃልም በእውቀትም በነገር ሁሉ ባለጠጋ ተደርጓል። ቅርንጫፉ ሀብታም ነው፣ ድሃ አይደለም፣ ሀብታም ነው። ክርስቶስ ድሃውን እሱ ነው። እሱ እንዳለ በዚህ ዓለም እንደዛው ነናል። ቅርንጫፉን ልክ ክርስቶስን ግንዱ ነው የሚመስለው። ከግንዱ ሌላ ምንም አያምርበት። ፓስተር መሆን አይችል በራሱ አስታልኩ እኮ ፓስተር ሲሆን እሱ ነው ፓስተር የሚያደርጋ ነው። ፓስተር አልኩ ኃላፊነቱ ነገር ያለው ፓስተር ስትሆን አንደኛ ካምፓሽን አለ፣ ሁለተኛ ራይ አለ። ፓስተር ራይ አለው። ፓስተር አልኩ ሊደር ነው። ቤተክርስቲያን ሊደር መሆን ያለበት ፓስተር ነው። ሊደር መሆን ያለበት ፓስተር ነው። ለምን? ራይ እግዚአብሔር በራይ ነው የሚሰራው አልኩ እኮ። አብርሃምን ፑሽ ያደረገው ራይ ሊሰጠው ነው። ራይ ከሌለ የለም። ራይ የሌለው መረን ነው እንጂ ምንነካቸው። ፓስተር ስራው ምንድነው? ካምፓሽን አለው። በጎቹን በጣም ያውቃል። በጎቹን ያውቃል። ለበጎቹ ይራራል። ገባቸው በኋላ ከጥሎ ራይ ያለው ፓስተር። ራይ ከሌለው ግን ቸርቹ አያድግም። ከልብ ልንገራችሁ እድገት የለም።
እዛው ነው በቃ እዛው ብትሆኑ እዛው ስትሟሟቁ ትኖራላችሁ ማለት ነው። ግን ራይ ካለ ትሰፋለህ፣ አራቱን ታያለታለህ። ተመቸው። አይ ራይ እኮ የሚያስፈልግ ትመቸዋለህ ለእግዚአብሔር። በቃ ሩቅ ማየት ትጀምራለህ። ስትሰፋ ታያለህ፣ ስትሄድ ታያለህ። ቪዥን አለ ማለት ነው። ቪዥን ከሌለ አብሶ ስለ ራይ ነው ሰዎች ሳይቱ ገባችሁ ያስተማርኩታልና ያዘጋጀነው ማለት ስለ ራይ እና ስለዚህ ምንድነው ስለዚህ ቅርንጫፉ ኃላፊነቱን አይተናል። ስለዚህ ጸልየና እየጸለይን ነው አብሶ ሰላም እንዲሆን ምንም ማለት ኢየሩሳሌምን እግዚአብሔር ወገኖቼ ያቺ አገር የኢየሱስ አገር ናት፣ የኢየሱስ አገር ናት። ስለዚህ እሱ ደግሞ ኃላፊነቱን እሱ ይወስዳል ማለት ነው። እኛ አንጨነቅም ማለት ነው። ለምንድነው የሱ ነው ምድር ሁሉ እኮ የሱ ነው። እሷ ብቻ ሳትሆን ምድር ሁሉ ኢራንም የእግዚአብሔር ናት፣ ኩዌትም የእግዚአብሔር ነው፣ አረብ ሀገርም የእግዚአብሔር ነው። ሁሉ የእግዚአብሔር ነው። እንደው የተባላችሁ ነው እንጂ እናንተ በእግዚአብሔር ነገር ላይ የእግዚአብሔር ነው። ሁሉ የእግዚአብሔር ነው። ምድርና ሞላ ሁሉ የማን ነው? የእግዚአብሔር። አታናግሩኝ ዛሬ ተናገር ካላችሁኝ እናገራለሁ። እንደ ጳውሎስ ሄርሜን ነኝ እኔ። ለፍላፍ ይለፈልፋል ጳውሎስ እኮ ሄርሜን አሉ ብዙ ስለሚናገር ማለት ነው። ስለዚህ ጸጋ ይብዛላችሁ ሰዎች አስገቡና እንማ ይሄ ይጠቅማችኋል። አሁን ዛሬ ትልቅ የምንማረው ስለ እረፍት ነው። ትልቅ የአዲስ ኪዳን ፕሮሚስ እረፍት ነው። እንዳትረሱ። ጌታ ስለ ሰንበት እየተናገረ ያለው ስለ ቀን አይደለም፣ ስለ እረፍት ነው እየተናገረ ያለው። አብሶ ህግ ላይ እኮ ተናገረ እኮ። አብሶ ዛንትን ላይ ብታነቡ ዘፍጥረት ዘጸአት 20 ላይ እግዚአብሔር ከሰጣቸው ከ10ቱ አንዱ ህግ ቁጥር 5 ብታነው ጋትን ቁጥር ስንት ነው? 9 10 ብታነቡ ሰባተኛው 6 ቀን ስራ በሰባተኛው ቀን ረፋል። ተዛላችሁም የእስራኤል ሰዎች ሲቀጡ መቅሰፍ ሲያገኛቸው በሰባተኛው ቀን ሲሰሩ ህግ ነው። ለምንድነው መቅሰፍት የመጣው? ምንድነው? ህግ ነው። ህግ ከጣስክ እኮ መቅሰፍት ነው። ምድራችን ላይ ህዝባችን የሚያስፈራሩት እንደዛ አይደለም? እንዳትቀሰፍ፣ በዚህ ቀን ከሰራ ትቀሰፋለህ፣ በዚህ ቀን ከበላ ትቀሰፋለህ እያለው እያስፈራሩት ያለው ህዝቡን ህግ ነው። ልክ ናቸው እኮ ህጉ እንደዛ ነው የሚለው። ህግ በዚህ ቀን አይታጠም ዛሬ ሰንበት ነው ይባል ነበር። ልብስ አጣቢ ማለት ነው ቤት መጥቶ መቅሰፍ ልታመጭብኝ ነው። ሁላችን በዛውስ ነበርን። ህጉ እውነታቸው እኮ ነው። ህጉ እንደዛ ነው የሚያመጣው። አሁን ከህግ እንደተፋቱ አላወቁም። ህግ ማድረግ እንደማይችሉ አላወቁም። አብሶ ያዕቆብ ምዕራፍ ላይ እኮ 2:10 ላይ ህግን ሁሉ የሚጠብቅ አንዱን የሚተላለፍ በሁሉ በደለኛ ነው። አንድ ከተላለፍ መቅሰፍት ነው ያለው፣ የእግዚአብሔር ቁጣ ያገኛል። አሁን ግን እዛ አይደለንም እንዴ? ተቀየረ እኮ። አሁን ጸጋና እውነት ኢየሱስ መጣ። አሁን ከጸጋ በታች ነን እንጂ ከህግ በታች አይደለንም። አያችሁ፣ ህግ ውስጥ ካለ ሁሌ ኩነኔ ውስጥ ነው ያለው። ሁሌ ኮድናል። ሁሌ አስቀያሚ እንደሆናችሁ ነው የሚነግራችሁ፣ ነገር ያገኝባችሁ። ሁሌ የሚኮንን ሰው ካለ ህግ ውስጥ ነው ያለው፣ ከህግ በታች ነው ያለው። ኩነኔ መኮንን አትኮነን ማለት ነው። ዮሐንስ 8 ላይ ጌታ ይታሉ የከሳሽ የሉም እኔም አልኮነንብሽም ማለት። ከዛ ኩነኔዋን አባረረላት። ኩነኔ ካለ በጣም ከባድ ነው። ኩነኔ ካለ በክርስቶስ ላሉ አሁን ነው ኩነኔ የለም። ህግ ነው ኩነኔ ያመጣው። የሞት አገልግሎት ይለዋል። ወገኖቼ በፍጹም እግዚአብሔርን ክብር አታዩ። መለወጥ የለ። የስጋ ስራ ነው የምታፈሩት። ህግ ውስጥ ካላችሁ የስጋ ስራ ነው የምታፈሩት። ሌላ ምን? ምክንያቱም መንፈስ ፍሬ አታፈሩም። ጸጋ ውስጥ ነው እንጂ መንፈስ ፍሬ የምታፈራው። ስለዚህ ዛሬ በጣም ይረዳችኋል። ሰንበት ያለው ነግራችኋለሁ። ስለ ሰንበት ሲናገር ስለ ቀን አይደለም፣ ስለ እረፍት ነው። እረፍት ነው። ተጠንቀቁላችሁ። በህግ ነው። አይ ህግ ነው። ጌታ መጣና የሰው ልጅ የሰንበት ጌታ ነው አላቸው። ሲቀጥፏቸው ሊከሷቸው ሲሉ የሰው ልጅ የሰንበት ጌታ ነው አላቸው። ጌታ ወይ በሰንበት እንደዚህ ያደርጋሉ፣ በሰንበት ፈወስክ ምናምን ስለላችሁ ሲከሱት ኢየሱስ በሰንበት ፈወስክ። ሰንበት ነው ማን አልጋን ተሸከም አለ በሰንበት ምናምን ሲሉ ምናምን ዮሐንስ 5 ላይ ተዛላችሁ። አያ እንደዛ የሰው ልጅ የሰንበት ጌታ ነው አላቸው። አሁን ስለ ሰንበት ሲናገር ስለ እረፍት ነው። አሁን ጸጋ ይዞ መጥቷል። ይሄ ጸጋ በህይወታችሁ ላይ ፍሎ የሚያደርገው በቤተ ክርስቲያን ውስጥ ፍሎ የሚያደርገው ስታርፉ ነው። ቤተ ክርስቲያን ስታርፉ ነው። ለዚህ ነው ወደ እረፍቱ መርማ አዲስ ትጋት የሰጠን የአዲስ ኪዳን። ሌላ ስታርፉ ይሄ እረፍት የምታገኙት አምናችሁ ነው። እምነት ነው ይሄን እረፍት የሚሰጥ። ዛሬ ያሳያለሁ ቁጥር 1። ስለዚህ አይ ቲንክ ትምህርቱን ልጀምር። መዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ ወቀዋል።
ምን አለ እረፉ እኔም አምላክ እንደሆንኩ እወቁ አለ ማወቅ ያስፈልጋል ማለት ነው ልታርፍ ካላወቃችሁ ታዲያ መታርፋላችሁ knowledge is power ይላሉ አሜሪካኖች አይ ነፍስ ያለ ዕውቀት ተወን ዘንድ መልካም አይደለም ይላል እግዚአብሔር ቃል አያችሁ መማር እኮ የሚያስፈልገው ልታውቁ ነው ዶክተር ሄዶ የሚማረው እኮ ሊያውቅ ነው ከሀገር ወደ ሀገር የሚሄዱት ኮሌጅ እኮ ሊያውቁ ነው ስታውቅ እምነት የሚጀምረው ስታውቁ ነው እምነታችሁ የሚጀምረው ማለት ነው ስታውቁ ምን ያህል እግዚአብሔር እንደወደዳችሁ ስታውቁ እምነታችሁ ይጀምራል ይቅር እንዳላችሁ ስታውቁ እምነታችሁ ይጀምራል እምነት የሚጀምረው ስታውቁ ነው knowledge is power ይላሉ አሜሪካኖች ለዚህ ነው እንደዚህ ሀገራችሁ ይበለጠገችው ማለት ነው knowledge is power ስለዚህ ምን አለ እረፉ እኔም አምላክ እንደሆንኩ እወቁ ዕብራውያን ምዕራፍ 4:3 ላይ እንደዚህ ይላል ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንዲሁ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ አለ በቁጣዬ ማልኩ እኛስ ያመንን ወደ ረፍቱ እንገባለን ስራው መቼ ነው ያለቀው ነው ዓለም ከመፈጠሩ በፊት እግዚአብሔር ስራ ጨረሰው ማለት ነው ፊኒሽ ያለው የጨረሰው ማለት ነው አልኩ ቀደማውን አዳም እኮ ሁሉ ስራ ጨርሶ ነው አንድ ህግ ብቻ ነው የሰጠው ረፍት ያጣው አዳም መቼ ነው ህጉ ሲገባ ነው መቅበዝበዝ የጀመረው ማለት ነው በቃ ፍርሃት ጀመረ እንደገና ራቁት አደረገው ህጉ ስትገቡ ራቁት ነው ብትሆኑ እንጂ በቃ ራቁት ሆናላችሁ በቃ የሚሰማችሁ ባዶነት የሚሰማችሁ አያችሁ ህጉስ ነው ያለው ከዛ ረፍታቱ ሲቅበዘበዝ አይደለ እግዚአብሔር እንደገና ቆይታቸዋል ምን እንዳለበሰው ቆዳ አለበሰው ይላል እግዚአብሔር ቆዳ ከታምቶ ይመስላችኋል ደም አፍስሶ ነው አይ ቆዳ አለበሰው እግዚአብሔር እና ራቁቴን ሲል ማን በነገርኩ በላና ነው እቺ አለ በቃ ጦርነት ጀመረ ማለት ትዳር እዛ ውስጥ ግሬስ ካውንስል ትዳር ስለ ትዳር የሚያስተምሩ እዛ ጋር በኖሩ ቆንጆ ነበር ለአዳምና ለሔዋን ማለት ነው ጦርነት ጀመረው እዛ ነው የትዳር ጦርነት መጀመሪያ አይታችኋል ሲቀበላት እኮ ተገለባብጧል ሃሌሉያ ሰርጉ የሚያምር ሰርግ ማሽ ሰርግ ምናምን ማት ምናምን ሃሌሉያ ምናምን በዛ ትንሽ ሲቆይ ያየሽ አትጂ ማለት ጀመረ በፊት እንቅፋት ሲመታት እኔን ነበር ሚላት አዳም ሲቆይ ትንሽ ያየሽ አትጂ ማለት ጀመረ ማለት ነው ዘመን ይጠብቅ እኛ ሲያመነን ወዴት እንገባለን አለ ወዴት ነው ብትገቡት ወደ ጭንቀት ነው ጸልያችሁ ካመናችሁ ወዴት ነው ብትገቡት አምናችሁ ወይ ተናግራችሁ ኮንፌስ አድርጋችሁ ወይ እኛ ሲያመን ወዴት እንገባለን አለ ወደ ረፍት ሬዲዮ ሰላም ነው ታንኪ ሰላም ሬዲዮ ሰላም ነው አያችሁ ወዴት ለምንገባው ለምን እነሱ ወደ ረፍት ያገቡን ብዬ በቁጣዬ ማልኩ አለ እስራኤሎች ያጡት ምንድነው ረፍት ወደ ረፍት ሊያስገባቸው ነበር እግዚአብሔር ኢያሱና ካሌብ ግን ገቡ በቃ ወተትና ማር ብሎ እግዚአብሔር በቃ አላረፉም በቃ ህጉስ ማረፍ የለም እንዴ ምንነካ ህግ ያሳረፈም የራሲ ፈርት ነው አንተ ላይ ያደረክ ያለው አንተ ካላረክ ጎድፈላ በቃ አንተ ያረክ ነው አንተ ካልጾም ምናምን ካላረክ ምናምን ካልሰጠ ምናምን እንደዛ ብሎ ነገር የለም ህግ ያሳረፈም ህግ ስራ ገና እንዳለ ጥላ ነው አልኩ ህግ ምንድነው ጥላ ነው የቱ ነው ጥላ ነው ህግ ምንድነው የሚያሳየ የኢየሱስ ጀርባ ነው የሚያሳየ ለዚህ ነው ጀርባን ታያለ ያለው ሙሴ ባለቱ ሰንጣቃ ላይ ሆነ አለው ህጉስ ነው አለ ክብርን አሳየኝ አለኩ ሙሴ ማይታችን ማለት እኔና አይተ ተቀልጣለ ማለት ነው ጀርባን ታያለ አለው እግዚአብሔር ባለቱ ሰንጣቃ ማለት ነው ኢየሱስ ነው ህጉስ ክብር ማለት አታየም የለም የእግዚአብሔር ክብር አልኩ ምድራችን ላይ በብዛት ከህግ በታች አይደሉ እንዲያሉት ምን ክብር ይመጣል ምን ክብር አለ ክብር አለ አይቹ ክብር አለ ስለዚህ ምን አለ ወደ ረፍት አይገቡም ብዬ በቁጣዬ ማልኩ ማቴዎስ 11:28 ሶስተኛ ጥቅስ እናንተ ደካሞች ሸክማችሁ የከበደ እናንተ ደካሞች ሸክሙ የከበደ አለ እንክብድ ያለ ኃጢአት ያደከመ ምን ሙስና ከደከመ በሽታ ማንኛውም ነገር በቃ ምንም ማለት ሆሞሴክሹዋሉን ሌዝቢያኑን ወረበሩን በቃ አድክሟል ያደክማል እንጂ ምን ያደክማል ኃጢአት ራሱ ያደክማል ውሸት መዋሸት ራሱ ያደክማል እንዴ ያደክማል አረ ያደክማል እኛ እኮ ደከምን ድሮ ስንዋሽ ምን ስንል ደከምንና ወደ ኢየሱስ የመጣ ነው ማለት ነው
እናንተ ደካሞች ሸክማችሁ የከበደ ወደ ማን አለ? ወደ እኔ ኑ። ምን አደርጋችኋለሁ አለው? አሳርፋችኋለሁ። ወደ እኔ ኑ አሳርፋችኋለሁ። ማን የጠራ? የነገስታት ንጉስ። ይሄ የኢትዮጵያ መንግስት የጠራችሁ መሰላችሁ እንዴ? ወይ የአሜሪካ መንግስት ከአሜሪካ መንግስት ጋር የምትባላው ማለት የመንግስት የሚሰጥ ይመስላል? ይሄን ረፍት የኢትዮጵያ መንግስት ይሰጣል? የኤርትራ መንግስት ይሰጣል? የአፍሪካ መንግስት ይሰጣል? የአሜሪካ መንግስት ይሰጣል? ይሄን ረፍት አይሰጥም። አይሰጥም። ምን አለ? አሳርፋችኋለሁ። ቀንበሬን በላችሁ ላይ ተሸከሙ፣ ከኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝና። ራስ ካባባ ዲጋሳታ ምን አለ? ቀንበሬን ተሸከሙ አለ። ህግ መሰላችሁ የሚያሸክማችሁ እንዴ? እኔ ምንድነኝ አለ? የዋህ በልቤ ትሁት። ኢየሱስ የሚያስተምርህ ነው። የዋህነት ነው የሚያስተምርህ። ትህትና ነው የሚያስተምርህ እንጂ ትዕቢትን አያስተምርህም። ዘርንም አያስተምርህም። ሙስናን አያስተምርህም። ነበር አያስተምርሽም። አመጽን አያስተምርህም። ነበር ግን ማን አለ? ለነፍሳችሁ ምን አለ? እረፍትን እሰጣችኋለሁ። እሰይ በቃ ዛሬ 3 ጥቅስ በዚህ ላይ ነው ተመርኩዘን የምንማረው። ዛሬ ቁጥር 1 ነው የምንማረው። ለነፍሳችሁ እረፍት ታገኛላችሁ፣ ቀንበሬ ልዝብ፣ ሸክሜ ቀሊል ነው። አየ ቀንበሬ እንዳትረሳ። 2 አይነት እረፍት ነው ያለው። ትምህርቱን ልጀምር ማለት ነው። አንደኛ የተፈጥሮ እረፍት አለ። አሁን ቁጭ ብያለሁ አይደል? ሰዎች አልኩ ለምሳሌ ሰዎች ስራ ሰርተው ቁጭ ይላሉ። ለምሳሌ እዚህ ሀገር ቅዳሜ ምናምን ይዘጋል፣ ዓርብ ምናምን ይዘጋል። እስራኤል ከዓርብ ጀምሮ አሰሩም። ህግና እነሱ ከህግ በታች ናቸው ሲል ያሉት ማለት ነው። እና አሁን ምንድነው? እረፍት አለ። መንግስት ራሱ እረፍት አለ፣ የሚያዘማና እረፍት አለ። ለምንድነው? ማረፍ አለ። ሲስተም ራሱ ማረፍ አለበት እንጂ ካላረፋችሁ ከባድ ነው። ቁጭ ስላለ ስትበላም ቁጭ ስላለ ይሄኛው አንደኛው የተፈጥሮ እረፍት ነው፣ ስጋ እረፍት ነው። ግን ኢየሱስ እየነገረ ያለው ይሄን አይደለም። ኢየሱስ የነገረው 2 አይነት እረፍት አለ ብያለሁ። አንደኛ መንፈሳዊ እረፍት አለ፣ የተፈጥሮ እረፍት አለ። ይሄ እውነተኛው እረፍት በአዳም ያጣ ነው። መንፈሳዊ ነው። ኢየሱስ ቋልኩ አዳም እረፍት ውስጥ ነበር። ምንም የሚሰራው ነገር አለ፣ አርፎ ነበር ከእግዚአብሔር ጋር፣ ቀጥታ ከእግዚአብሔር ጋር ይገናኛል። መከረፍቱ ምንም ማለት ጭንቀት የለ፣ ወሬ የለ፣ ለልብስ አይጨነቅ። ሔዋንም ለኩላት ትጨነቅ፣ ለዊጋት ትጨነቅ። ለምን ለልብስ ምናምን በቃ ራቁታቸው ናቸው፣ አይተፋፈሩም ነበረ። ክብር ውስጥ ነው ያሉት። ምንም ማለት የለም በቃ ወሬ ምናምን። ለነፍስ ረፍት አግኝቷል፣ ለነፍሳቸው ረፍት አግኝቷል ማለት ነው። አየ ያንን ረፍት ነው ኢየሱስ ይዞ የመጣ ማለት ነው። አሁን ይሄኛውን ነው እንደገና ሪስቶር ያደረገው ማለት ነው። ሰይጣን የወሰደው ማለት ሰይጣን እኮ ነው የተቀበላቸው። ሰይጣን እኮ ቁልፉን ተቀበለ። አይ ለሰይጣን ሊስ አደረገ አዳም ማለት ነው። ከዛ ደስ የሚላችሁ እኮ ኢየሱስ መጥቶ ተቀብሎታል። ከሰይጣን እንዳለ ተቀበለው መስቀል ላይ እንዳለ ጥርሱን አውልቆ ማለት ነው። ጥርሱን አወለቀና ከሰይጣን ተቀበለ። አሁን ጥርስ የሌለው አንበሳ ነው ሰይጣን። ለዚህ ነው አይነክስሽም ምን ሰይጣን አይነክስም። አሁን ምን አለ እዚህ ላይ ስናገር መንፈሳዊ ረፍት አለ፣ የተፈጥሮ ረፍት አለ። ይሄ በጣም እንዲገባችሁ ሲሆን ይሄኛው እውነተኛው ረፍትም ከማን ነው? ከሱ ነው። ይሄ ረፍት ጌታ ነው ይዞልን የመጣው። ግንዱ ያልኳችሁ ግንዱ ማለት ነው። አሁን ይሄንን ረፍት እሰጣችኋለሁ ያለው እሱ ነው እንጂ መንግስታት አይደሉም ይሰጧችሁ። የሀገር መንግስት አይደለም። አትጣላ ከመንግስት ጋር። ጴንጤው ነው የሚገስጸው። ጅል የሆነ ጴንጤ አንዳንድ አለ፣ በጣም ግራ የተጋባ ማለት ነው። እንደዛ ትጣላ። ጸልይ መጸለይ ነው ያለብህ። ፕሬይ ነው የተባልከው፣ ጸልይ ነው የተባልከው። እሱ አይሰጥም። እንደ ኢትዮጵያ መንግስት ይሰጣል? አይሰጥም። የአሜሪካ መንግስት ይሰጠኛል? አይሰጠኝም። ይሄን ረፍት ለምን? ይሄን ረፍት የሚሰጥ እሱ ነው። ይሄኛው ረፍት ደግሞ አሳያለሁ። መጀመሪያ ረፍት ሰጣቸዋለሁ፣ ከዛ ለነፍስ ነው ያለው። አሳያቸዋለሁ። ነፍስ ራሷ 3 ክፍል እንዳላት አሳያቸዋለሁ። እነዚህ 3ቱን የሚያሳርፍ ኃይል ስፒሪቹዋል ፓወር ነው። በቃ የሱ ነው፣ የእግዚአብሔር ነው። እሱ ነው የሚሰጣችሁ ይህን ረፍት። አትፈልጉ? እንደ አይነት ረፍት አትፈልጉ ወይስ ምን ይሻላል? ማቴዎስ 11:8 ላይ ምን አለ? እናንተ ደካሞች ሸክማችሁ በጣም ላሳያችሁ። እነን ላሳያችሁ።
ቀንበሬ በላችሁ ላይ ጫኑ አለ አለን አይደለ? ይህ ቀንበር ነግራችኋለሁ። ይህ ቀንበር ህግ አይደለም፣ ህግ አይደለም። ቀንበር ይዞ የሚያስጭን በላይ ላይ ምናችሁ ይሰጣችኋል? ለምናችሁ ይሰጣችኋል? ለነፍሳችሁ። ነፍስ 3 ክፍል አላት። አእምሮ፣ ፍቃዳችን፣ ስሜታችን። ልንገራችሁ ልድገመው እንደገና። አንደኛ አእምሮ የነፍስ ክፍል ነው። ፍቃዳችሁ የነፍሳችሁ ክፍል ነው። ስሜታችሁ የነፍሳችሁ። ግን ይሄን ሁሉ እዚህ ውስጥ ነው ረፍት የሚሰጠህ። ይሄኛው ካላረፈ ስንት የሚቅበዘበዝ አለ ዛሬ ረፍት አጥቶ ማለት ነው። ስንት በቃ ፌክን ውስጥ ምናምን እንቅልፍ የለውም ቁጭ ብሎ በቃ የሚተኛው ሳይተኛ ምናምን እንቅልፍ የለም። ለክፎች በእርግጥ ሰላም የላቸውም። ስንት በቃ የማይተኛ ክፋትን የሚያስብ ተንኮል የሚያስብ ረፍት የላቸውማ። አሁን ኢየሱስ ሊሰጣችሁ ያለው እነዚህ ነው። ለነፍስ ሲሰጥሻል፣ አእምሮን ያሳርፋል፣ ፍቃድን ያሳርፋል፣ ነፍስን ያሳርፋል፣ ስሜትን ያሳርፋል። አሁን ይሄኛው ረፍት እኔ ልስጣችሁ ነው ያለው። ኑ ነው ያለው። አየክ ወደሱ ካልመጣ ያባቴ የናቴ ሃይማኖት አይሰጥህም። ዘርም አይሰጥህም። ዘርም ያባልሃል። አልኩ ዛሬ ረፍት ስንት ረፍት የሌለው ረፍት ያጣ በቃ ውስጡ ረፍት የለው። ጭንቀት ውስጥ ያለ ሁከት ውስጥ ያለ ምን ሆናል? ምን ትሆናለች አገርና ምን ትሆና በቃ ጭንቀት ምናምን ምን ሆነ ልጆቼ ምናምን እንደና ጭንቀት ምናምን ረፍት የለም። አየ አሁን የመጣው ጸጋ ፍሎ በህይወታችሁ ላይ የሚያደርገው ስታርፉ ነው። አየ ስታርፉ ስራ እንዳለቀ ስታምን አሁን ስታምን አልኩ ጸልያችሁ ካላመናችሁ ካላረፋችሁ ከልብ ነገር ይጮዋሉ ጾም ጸሎት ረፍት የለም። እንደዛ ብሎ ነገር የለም። አምናችሁ ጸልያችሁትን እንዳገኛችሁት መኑ እኮ ነው የሚለው። ማመን አለብህ ነውንልህ ጸልየ እንደሆነልህ ማመን አለብህ። ከዛ ያ ሲምተሙ ምንድነው? አርፈሃል። ልክ ስታርፍ ጸጋ መስራት ይጀምራል። ጸጋ ፍሎ ማድረግ ይጀምራል። የእግዚአብሔር ጸጋ ማለት ነው። ረፍ አልኩ ረፍ ስትል ማለት ነው። አሁን ይሄኛውን ረፍት የሚሰጥሽ ግንዱ ኢየሱስ ነው። ለኔ የሰጠኝ ማን ነው? ማንም ትዳር አይሰጥህ፣ ልጅ አይሰጥሽ፣ ሴክስ አይሰጥሽ፣ ምንም አይነት ነገር። እነሱ ሁሉ ጊዜው ናቸው የሚጠፉ። እነዚህ ነው የሚጠፋ መብል አትስሩ አለ ጌታ። የሚጠፉ ነገሮች አይሰጣችሁም። ስራ ዶክተር ብትሆን አይሰጥህም። ኔቨር አይሰጥም። ምንም አይነት በቃ ቢልጌት ብትሆን ሀብታም ብትሆን የለህም። ይሄ ጌታ ያለው ረፍት የለህም የለም። ግን እሱ ሲያሳርፋችሁ እርፍ ያደርግሃል። ነገር አለ ታርፋለህ። ሁኔታ አለ ታርፋለህ። ጎልያድ አለ ታርፋለህ። ዶክተር ሪፖርት አለ ታርፋለህ። ከዛውን ጸጋ መስራት ይጀምራል። አርፌለታለሁ አምኛለሁ። አየ ኑ ያለው እሱ ጌታ ምን አለ? ኑ አለ። አያችሁ ሰዎች አልኩት በብዙ ነገር ይቅበዘበዛል። አየ እንትን ልበልህ ላንብብልህ። ኦኬ አብ ለዚህ ነው ብዙ ሰዎች ቅድም ነግሬያቸዋለሁ። ብዙ ሰዎች የተቅበዘበዙ ናቸው። የተቅበዘበዙ አሳያለሁ። ዮሐንስ 4 ትዛላችሁ 5 ባል አላት። መጥቶ ያሳረፋት ማን ነው? ኢየሱስ ነው። 5 ባሎች አላሳረፋትም አልኩ። ምንም ማለት ባል ቢቀየር ሚስት ቢቀየር አያሳርፍም። ምንም ማለት ልጅ ብትሆን 100 ልጆች ቢኖሩት አይደል እንዳለው መግብ ትዛላችሁ ሁለት ምትኖራል። ነፍሱ ግን ብርሃን ካለ ከጭንጋፍ ይሻላል። ምንም ነገር ቢኖር አይሰጥህም። ምንም ሀብት አይሰጥህ፣ ብር አይሰጥህ፣ ነበር አይሰጥም። ይሄን ረፍት ለዚህ ነው ብዙ ሰዎች ሱስ ውስጥ የሚገቡት። በቃ ሱስ ውስጥ ይገባሉ። ሱሱ የሚሰጣቸው ይመስሏቸው የሚያደርጉት ሱስ የሚሰጣቸው ይመስላቸዋል፣ ግን አይሰጣቸውም። ሱስ ውስጥ ይገባሉ። ያገኙ ነበር አታገኙም። ይሄ ጌታ ያለው ረፍት እኔ ነኝ የምሰጣል። አሁን በአዲስ ኪዳን እሱ ነው የሚሰራው ብያቸዋለሁ። ሕግም በልቦናችሁ ላይ ጽፋለሁ። እኔ አምላክ ሆናቸዋለሁ፣ ኃጢአታቸውን አመጣቸውን ደግሜ አላስብም፣ እምራለሁ። በቃ እኔ ነኝ ያለ በአዲስ ኪዳን ስትዛላችሁ ሙሴ ማንተ ማን ሲለው ያለና የነበርክ ነው ብለህ ንገራቸው። ማን ብዬ ልንገራቸው? ስምን ምናምን ሲፈልግ ማለት ነው። አያቸውን ይሄኛው ረፍት
እውነተኛ ረፍት በቅርፍ ነፍስ አርፋለች ነፍስ ውስጥ ረፍት ገብቷል ከዛ ትዘምራለህ ተማምኜ በትከሻው መሃሉኝ አድራለሁኝ ከሱ ጋር አስተማማኝ የሚያኮራ በቃ ትዘምራለህ አርፋላ ረፍ ብለሻል ምንም ነገር በቃ አትጨነቅ ምንም ለሚሆነው ነገር ለኢኮኖሚ አትጨነቅ ለሁኔት ነገ ምን ሆናል ብላ አትጨነቅ በቃ ምን ይሆናል ብላ አትጨነቅ አገር ምን ትሆናለች ብላ አትጨነቅም never አርፋ ረፍ ተዛለም አብርሃም አርፎ ዘፍጥረት 18 ቁጭ ብሏል አብርሃም አርፎ አሳያቸዋል አርፏል ስንት ዓመት ምንም አልተጨነቀ ልጅ የለኝም መጀመሪያ ነበር የፈራው አትፍራ አለው በቤት ያለ ወርስም አለው ጉልበት ይወጣ ወርስ አላለው እግዚአብሔር አመነ ረፍ ብሏል ሳራ ለትጅግሩ ውስጥ ያለችው አብርሃም አርፏል ረፍ ብሏል ዛሬ አሳያቸዋለሁ ዛሬ አሜን ያ እንትን ላይ አሳያችሁ እንትን ላይ ኦኬ አቲ ዕብራውያን ምዕራፍ 3 ላይ እስራኤሎች ለምን እንዳልገቡ ላሳያችሁ እንትን ላይ በጣም የሚያስገርም ነገር 3:17 ላይ እንደዚህ አለ ላምብላችሁ ኦኬ በእንደዚህ አለ ላምብላችሁ እንደዚህ አለ ዕብራውያን ምዕራፍ 3 ላይ አቲንኩ 17 ላይ እንደዚህ አለ በምድረ በዳ የወደቁት ኃጢአትም ያደረጉት እነርሱ አይደሉምን ካልታዘዙ በቀር ወደ ረፍቱ እንዳገቡ ብዬ ማልኩባቸው ለምን ወዴት ያገቡ ብዬ እንዳገቡ ባለማመናቸው ምክንያት ይላል ልጨርሰው እንደዚህ አለ ካልታዘዙ በቀር ወደ ረፍቱ እንዳገቡ የማለባቸው እነማን ነበሩ ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው ነው ይላል በምን እስራኤሎቻውን መግቢያ ልትጋቡ ለምን ባለማመናቸው ምክንያት ወደ ረፍቱ ሲያልገቡት አልቆ እንዳትረሳ ይሄ እምነት ይሄ ረፍት የእምነት ሲምተም ነው በቃ ስታምኑ ምታገኙት ነው ልክ ስታምኑ ጸልያችሁ አሜን ብላችሁ ተቀበላችሁ ስታርፉ በቃ የምታገኙት ሲምተም ምንድነው ረፍት ነው ባለማመናቸው ጠንቅ አልገቡም እስራኤሎች ወደ ረፍት አይገቡም በቁጣ ማለት እግዚአብሔር አይገቡም ማለት ህዝብ ምን መስላችኋል 40 ዓመት እግዚአብሔር ከታገሳቸው በኋላ 40 ዓመት ከታገሱ ለምንድነው ችግራቸው መጽሐፍ ቅዱስ ሲነግረን ህግ ውስጥ ገብተው ነው ዘጸአት 19 ላይ ህግ ውስጥ ገቡ እናደርጋለን ሲሉ እግዚአብሔር ህግ ሰጣቸው እንዳትቀርቡ አላቸው እግዚአብሔር አሁን የነሱን ይፈርት ፈለገ እናደርጋለን ሲሉ እኮ ነው ህግ የሰጣቸው እግዚአብሔር ዘፍጥረት 19 ዘጸአት 19 የምታነብ ቁጥር 6 ላይ እናደርጋለን ሙሴ ቃል ይዞ መጥቶ እናደርጋለን በአንድ ድምጽ አለ ሄዶ ሙሴ ነገረ ለእግዚአብሔር ከዛ ህግ ሰጣቸው እግዚአብሔር ከዛ እንዴት ይግቡ የ40 ቀን ጉዞ እንደም የ11 ቀን ጉዞ ነው 40 ዓመት ፈጀባቸው እረፍታቱ በቃ መቅበዝበዝ የሚናገሩት ልጆቻችን ሁሉ ምርኮ ይሆናሉ ነው ማጉረምረም ነው ምንም ማመስገን የለም ልክ አሁን የምታውታፑ ምድራችን ላይ ማለት ነው ህዝባችን እንደዚህ እኮ ነው ህዝባችን በየስተክስ ባለ ማት ነው ህዝባን ይላሉ እንጂ የሚያጉረምረም ነው ያለው አመጽ ነው ያለው ያያችሁ ዩቲዩብ ላይ እየገለጠ ያለው አመጽ እየገለጠ አላያችሁት ፓስተር ይሄ ደግሞ ጋዜጠኛ ይሄ ፓስተር ነው እንዴ ውሸቱን ነው እንጂ ውሸት ፓስተር ነው ምን ፓስተር ነው ይሄ ፓስተር ብሎ አሁን እንደዚህ የሚሰራው ነው ታይትሉን ተጠቅሞ እንጂ ቸርች ማያቅም ጌታን ማያቅም እንጂ ግን ፓስተር ብሎ የፓስተር ስም ለማጥፋት ፓስተር እሱ አረ ፓስተር እሱ ክርስቲያን አይደለም እነካ አውቆ ነው ያንን ታይትሉን ተጠቀመ እንጂ ፓስተሩ እንዲያረገ ሊል ተሳስተሃል እንዲያ ፓስተር ብላውን እየሰራ ያለው እንዲያነት አመጻ እየሰራ ያለው በፓስተር ቤቱ ሴቶች እያመጣ እያደነዘዘ ነው ተሳስተሃል እሱ ስሙን ነው የተጠቀመው እንጂ እሱ ፓስተር አይደለም እንደው ፓስተር ስም ለማጥፋት ነው እንጂ ፓስተር ምናምን ፓስተር አይደለም ያን አይደለም ይሄ አቁም ታይትሉን ብታጠፋው ቆንጆ ነው ፓስተር እሱ ፓስተር አይደለም ወይ ኢንተርቪው ቢያደርገው ኖሮ ይነገረው ነበር እውነተኛ ፓስተር እንዳልሆነ አንዳንድ ኖሌጅም ያስፈልጋል ኢንተርቪው ሲያደርግ ምናምን ሰምቼው ኢንተርቪው ሲያደርገው እውቀት የለውም ጋዜጠኛው ራሱ ማለት ነው ይሄንን የት ነው ያገኘው ቢለው ይነገረው ነበር ውሸቱን ነው እንጂ የውሸት ነው ፓስተር አይደለም አይታችሁ ታላለ ተለቀቀው ፓስተር አይደለም እሱ እንደው ጋዜጠኛው ኖሌጅ የለውም አጣይቅ አንዳንድ ጋዜጠኞች ጎበዝ ናቸው ይጠይቃሉ የት ያገኘው ይሄንን ፓስተር ብሎ እሱ ውሸቴን ነው ዝም ብዬ ነው ይለው ነበር እንግዲህ እሱ ታይቱ ላይ ፓስተር ብሎ ፓስተርን ስለማጥፋት ነው በኢየሱስ ስም አይደለም
አይደለም በዚህ ልናገረው እሱ ነው ጠንቅ ሊገቡ እንዳልተቻላቸው አየ ምን ነበር የሚረዳቸው እስራኤሎች እረፍት ሊገቡ እግዚአብሔር ያለው ማመን እምነት ወደ እረፍቱ እንድትገቡ ይረዳቸዋል ሌላ ምንም ይከታችሁ ነገር የለም ጾም ጸሎትም አይከትህም ማሳት መጸለይም አይከትህም እምነት ወደ እረፍቱ እንድትገባ ይረዳል አየ እኛስ ያመን ወዴት እንገባልና ወደ እረፍቱ ነው እንገባው ያመነ ሰው ያርፋል ከጭንቀት ወጥቷል ማለት ነው ምን ሆናለሁ ከሚለው ወጥቷል ከስጋት ወጥቷል በቃ አምኗል ትዛራችሁ ማቴዎስ 6 ላይ ምን እንበላለን ምን እንጠጣለን ምን እንለብሳለን አትበሉ አለ አየ ምን አትበሉ አለ ለምን ይሄኛው ምን ያደርጋው ወደ ጭንቀቱ ይከታል የምትናገረው ነገር ማለት ነው እናንተ እምነት የጎደላችሁ አለ ማቴዎስ 6 ላይ ሰማይ ወፎችን ተመልከቱ አለ አይዘሩም እንደተጨንቋታችኋል ወፍ የተጨነቀ እንደው ለሽንት ቤት ዳይፐር ገዛለው ምናምን ብላ ወፋ ተጨንቃ ታውቃለች እንዳይታችኋል የተጨነቀ ዲፕሬስ የሆነ ወፍ አይታችኋል ከነሱ አትበልጡም አላቸው አትጨነቋል ጎተራ የላቸው ማለት አያው ለነፍስ ነው ደስሎ የሚሰጥ በቃ ጌታዬን ረፍት ይሰጣል ወደ ኢየሱስ መምጣት ብቻ አንድና አንድ ወደ ኢየሱስ ነው ምን ጋብዝ ወደ ኢየሱስ ነው ይሄን ረፍት ካጣ ረፍት የሚሰጥ ኢየሱስ ብቻ ስራ አይሰጥ ዶላር አይሰጥሽ ቤትሽ አይሰጥሽ ጂፕላስ አይሰጥህ ያለ ብዛት መኪና ብዛት አውሮፕላን 10,000 አውሮፕላን ነው አይሰጥም አይገርማችሁም አያሳዝንም አሁን እዛ ህንድ የሆነ ራሱ የሞቱ ሰዎች አውሮፕላን በጣም ያሳዝን በጣም የሚያሳዝን ወዴት ነው የሄዱት ነው ጥያቄ ይሄን ንጉሱን ተገናኝተውታ ለሰው ልጅ አንድ ጊዜ በሞት ከዛ ፍርድ አለም ወዴት በጣም ያዘነው በጣም ያሳዝነናል ወደ 200 ምናምን ሰው ባንዴ ጸጥ ሲሉ ምን መስላችሁ አያችሁ ላይፍ እንደዚህ ነው ነገ ምን እንደሚሆን አታውቅም አትመካን ነው እግዚአብሔር ጋር የመዳን ቀን ዛሬ ነው መዳን ዛሬ ነው ከኢየሱስ ጋር ይሄን አልኩና ያለው ኑ ያለ ኢየሱስ ነው የጠራ ኢየሱስ ነው ወደ ኢየሱስ ነይ ወደ ኢየሱስ ግዴለሽም ነይ በኖ ዘመን እኮ ታውቃላችሁ መርከብ ሰርቶ ከገቡ በኋላ በሩ ጠፋበት እግዚአብሔር እንዳይከፍት ነው አድርገ ሰዎቹ ሲጮሁ በቃ ጠፋን እዛ ውሃ ሲያጠፋቸው አዝኖ እንዳይከፍት መቼም ይዋል እግዚአብሔር በሩ ጠፋበት ይላል ተሰወረበት በሩ አየህ በር ይዘጋል ከተዘጋ በኋላ መግባት አትችልም ምንም ብትጮ ምንም ብትል ነበር ቆመሳለን በጉብዝና ወራት ፈጣሪን አስብ ነው የሚለው ወደ ጌታ መምጣት አለ በጣም ነው ያዘነው ያዛሳዘነን ማለት ነው በጣም ያሳዘናል 200 ምናምን ሰው ቀላል ነው ወዲያው የተነስቶ ወዲያው ሲደቅ በጣም ያሳዝናል አሁን አልኩኩ ይሄኛው የሚረዳ ምንድነው እምነት ነው አሜን አሁን እንዳትረሳ ለአንድ ቦታ ላሳያችሁ አሁን ጌታም ራሱ ንግንትም ያቻለ በመስቀል ላይ ስራ ጨርሷል ፊኒሽ አለ ዮሐንስ 19 ተዛላችሁ ቁጥር ቆምጣጣውን በተቀበለ ጊዜ ፊኒሽ አለ በቃ ተፈጸመ የኔ ጉዳይ ያለቀው እዛ ላይ ነው የኔ ኬዝ ያለቀው እዛ ላይ ነው የኔ ኃጢአት የተፈጸመው እዛ ላይ ነው ደዌ የተፈጸመው እዛ ላይ ነው ድህነት ያለቀው መስቀል ላይ ነው ኤቭሪቲንግ ኢየሱስ የጨረሰው እዛ ላይ ነው ፊኒሽ አለ በቃ ተፈጸመ ታዲያ ማመን የለብኝም ስራ እያልኩት የታገልኩ ነው ጾም ጸሎት ይያስ ስራ አድርግ ይያላችሁ በጣም በጣም ጴንጤዎስያን ነው ያለው ከልብ ነገር ህግ ስራ ያለው አንዳንድ ህግ ስራ ያለው ጳውሎስ እኮ ገላትያ ቤተክርስቲያን ግራይ ተጋባቸው አጋር ገብታል ህግ ስራውስ እኮ ነው የገቡት ምን ይመስላል ህግ ስራውስ ገብተው እኮ ከዛ ረፍታጡ እንጂ ከዛ የስጋ ስራ ሆነ አየ ስለዚህ ምንድነው ኦኬ ለእንትን ላሳያችሁ ኦኬ እንትን ላሳያችሁ እንትን ላይ ፊልጵስዩስ ምዕራፍ 4 ቅድም ነግሬያቸዋለሁ
በጸሎት በመልጃ ከምስጋና ጋር ልመናችሁ በእግዚአብሔር አቅርቡ እንጂ በአንዳች አትጨነቁ። በጸሎት በመልጃ ከምስጋና ጋር አየ ቀደም ነገር ያለው ከተጨነቅ ያቺ አእምሮን የሚያርፍ የእግዚአብሔር ሰላም ሐሳባችሁን ልባችሁን ይጠብቃል አለ። እሷን ታጣጣላችሁ፣ ሰላማን ታጣጣላችሁ። አየ አእምሮ ተዛለ አእምሮ ነገር ያለው ነፍስ የነፍስ ክፍል ነው አእምሮ ፍቃዳችን ስሜታችን አሁን ኢየሱስ የመጣው አድሬስ ያደረገው ረፍት ሊሰጥ እነዚህ ላይ ነው ጌታ የሚሰራው ነፍስሽ ላይ ነው የሚሰራው ነፍስ ካላረፈች ከልብ ልንገር ተቅበዘበዛለ ማረፍ የለም መቅበዝበዝ ነው ስራ ቅበዝበዝ ያለ ህይወት ምናምን ያላረፍክማ ነፍሳችሁ ካላረፈች ከባድ ነው አየዝላን በጸሎት በመልጃ ከምስጋና ጋር ለመናችሁ በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። በአንዳች ምን አለ አትጨነቁ። ለምን አእምሮንም የሚያልፍ የእግዚአብሔር ሰላም ቁጥር አንድ ጨረስኩ ማለት ነው። ይቅርታ አድርጉልኝ። ኦኬ ቁጥር አንድ ኦኬ ስለዚህ ኦልሞስት እየጨረስኩ ነው። ቁጥር አንድ ጨረስኩኝ ማለት ነው። ቀደም ነገር ያለው ይሄ ራሱ ጸሎት ራሱ ከጸለይክ በኋላ አብሶ ከማቴዎስ ላይ አምናችሁ የጸለያችሁትን ሁሉ ትቀበላላችሁ ይላል። አምናችሁ የጸለያችሁትን ሁሉ ትቀበላላችሁ። ጸልየ ረፍት ውስጥ ካልገባ ጾመ ረፍት ውስጥ ካልገባ ኮንፌስ አድርገ ረፍት ውስጥ ካልገባ እንዳትረሳው እግዚአብሔር ጌታ የአዲስ ኪዳን ፕሮሚስ ማረፍ ነው። ታዲያ ኢየሱስ ለምን መጣ? why he came Jesus ስራ ሊሰራላ አይደል የመጣው? ማን ይሰራል? ማንንም መልአክ አይሰራ፣ ፍጥረታት አይሰሩልህ፣ አይሞቱልህ፣ ዋጋ ከፍሉልህ፣ ማርያም አትሞትልህ፣ ፍጥረታት አይሞቱልህ፣ ምንም ሰው ይሞትልህ የለም። ኢየሱስ ነው የሞተልህ። መልአክ መሞቃችን መክፈላችን ኢየሱስ መጣና ስራ ጨረሰ። ፊኒሽ አለ፣ ተፈጸመ አለ። በቃ ፊኒሽ አለ፣ ጨረሰ። በቃ ሁሉ ነገር እዛ ላይ ሰይጣን ራሱ ያለቀለት እዛ ላይ ነው። እንዳለኩ ይከሰን የነበረ ዳጥፈት የደመሰሰው እዛ ላይ ነው። አለቅነትና ስልጣናትን ጠርቆ ያዞረው እዛ ላይ ነው። ይከሰን የነበረ እኮ ነው እንዳለ የጠረቀው መስቀል ላይ ነው። ታዲያ ስራ ካለቀ ምን ይመስላል? እግዚአብሔር ምን መስላ ሳይያለው እግዚአብሔር አንድ ቁጥር ለተላይ ሳይያቸዋል። ሁሉም ከፈተረ በኋላ በሰባተኛው ቀን አረፈ ይላል። አረፈ ከዛ ቀደሰው ይላል። ሰንበት አለዋል። ለዚህ ነው ህግ ሰጥቷቸው ሰንበትን ጠብቋል እግዚአብሔር። ስንቱ በቃ ሲተዛለው ሲለቅሙ በሰንበት ሲታላባቸው ሲታላ ምናምን አሁን ከዛ ተፋተናል እንጂ አንዳንዴ እንዲህ መፍራት የለብህ። ቀን እሑድንም መፍራት የለብህ። ማረፍ አለባችሁ። ግን እሑድ ስለሰራ ራስ መኮነን የለብህ። መኮነን የለብሽም። ከዛ ተፋታል እንጂ አልኩ እኮ ስለሰበት ሲናገር ስለቀን አይደለም እያልኩ ነው። አንዳንዱ ቅዳሜ ነው ይላል። ቅዳሜን አልኩ ከእስራኤሎች ከአርብ ጀምሮ አርብ ስራ ቢሰራ በሙሉ ተዘግቷል። መቅሰፍት ይመጣና ስለዚህ ከሰሩ ስለዚህ ረፍት ጸልየ አሜን ብለ ካላረፍሽ ለኬዝሽ ጸልየሽ እንዴት ይስራ ንጉሱ? ታዲያ አልኩ እኮ ጌታን እኮ አላሰራ ያሉት ፈሪሳውያኖች ናቸው። ፈሪሳው ምንድነው? የራሳቸው ጽድቅ አልኩ ምድራችን በብዛት እሱ አይደለም በራሱ ጽድቅ የተሞላ ማለት ፈሪሳው ማለት ነው። አላሰራ ያሉት ጌታ አሁን ምድራችን በብዛት እንደዛ እኮ ከልብ ልንገር ረፍት ውስጥ አልገቡ። ለዚህ ነው እንዲያነ መታወቅ ውስጥ ያሉት መባላት ውስጥ ያሉት ምናምን ረፍት የለም። ያረፈ ሰው ምን ይመስላል? ማረፍ ለምሳሌ እንደዛ ዮሴፍ ሄዳችሁ ለምሳሌ እግዚአብሔር ቃል ቆላስይስ ላይ ይነግራናል። ሞታችኋል ይለናል። በላይ ያለውን በሰማይ ያለውን በላይ በምድር ያለውን ሞታችኋል ይላል። ረፍት ምንድነው? የሞተ ሰው አይታችሁ እንደው አሁን እዛ ዮሴፍ ሄዳችሁ እንደው ሰላማዊ ሰልፍ ይወጣ አይታችሁ እንደው ያየሰው አለ ሰላም እዛ ከጎነ አተ ኦሮሞ ከጎኔ እንዳትቀበር ክልል ነው ይሄ የኔ ክልል አተ ትግሬ
አታማራ አተ ያለ አለ ሰላማዊ ሰልፍ ይወጣ አይታችኋል እዛ ሰላማ ዮሴፍ ምናምን ንገሩኝ እስቲ ሰላማዊ ሰልፍ ወጥቷል ምን ሆኖ ሞቷል በቃ እንዲህ ነው በቃ እረፍት ማለት ያ ነው አረፉ ይባላል እኔ ድሮ ቤታችን ህግ አለ ልጅ እያለን ማለት ነው ማለት እንግዲህ ሰብስም አትረሱትም እንትኖች አትረሱትም ብያለሁ ዲያስፖራዎች አትረሱትም መቼም ጥሩምባ ለሊት ነው የሚነፋው በታለ ጥሩምባ ሲባል ልክ ሊነጋጋ ምናምን ነው አንድ ሰዓት ሁለት ሰዓት ሲቀረው አያከለ ምናምን ሞቷል ምናምን ተነተተደረቱ ስለአመ ቤታችን ህግ አለ ተነስቼ ሄጄ ድንኳን ካልተከል ቁርስ አይሰጠኝም ስለዚህ ነው ያው ልክ እዛ ተኝቼ መጮ ሲጀምር በዛ ላይ ወዘሩ አየሩ ዝናብማ ምንገን እኔ እዛ ሆኜ የምጣላው ከቦታው ሰውዬ ጋር ለምን የሰውዬ ሞተ በዚህ ሰዓት እንደው በዚህ ሰዓት እኔ እንዳልነሳ ነው ተነስቼ እዛ ድንኳን እንዳልተከል ማለት ነው ለምን የሰውዬ አሁን ሞተ እላለሁ አለበት በዚህ ሰዓት ለምን ሞታል እና ግን ማረፍ የሚያሳየው መሞት ቃሉ ደግሞ ሞታችኋል ይላል ህይወታችሁ በክርስቶስ በእግዚአብሔር ተሰውሯል ቆላስይስ 3 ላይ ማለት ምን ይመስላችኋል ማረፍ የሚያሳየው የሞተ ሰው አርፏል አይባላል ሰላማዊ ሰልፍ አይነሱ ክልል ላይ ለምዘበቅ ሞቷል አንተ ኦሮሞ አንተ ትግሬ አንተ አማራ ጥሩን አንተ ነጭ ጥቁር የለም እዛ በቃ አርፏል ሞታል አይሞታል የሞተ ሰው ምን ይባላል አይታችኋል በክልል ይባላል ሬሳ ቦታ አይታችኋል ሰላማዊ ሰልፍ ያደረገ ሬሳ እዛ መቃብር ቦታ አይታችኋል አንዳለ አቃርፏል አይ ማረፍ ማለት እንደዚህ ያሰርፋል ጌታ ሊሰጥ ያለው ረፍት ይሄ ነው ይሄንን ረፍት የምታገኙት ከግንዱ ከኢየሱስ ነው ኑ ብሎ የጋበዛችሁ እሱ ነው ቸርች አይደለም የጋበዘ ኢየሱስ ነው ቸርች እኮ አይደለም ኢየሱስ ነው ቅድም ሳነብኩ ማቴዎስ 11 ላይ እናንተ ደካሞች ሸክማችሁ የከበደ ወደኔ ኑ ላሳርፋችሁ እኔ በጣም ሸክሜ ከብዶ ነበር ወደ ኢየሱስ መጣሁ አሳረፈኝ ረፍት ሰጠኝ እረፍ አለ ፓስተር ተስፋዬ አሜን እንዴት ነው ስታር ፓስተርዬ ምን ይመስላል አልኩ እኮ ለምሳሌ የሚያስጨንቃችሁ በሱ ላይ ለሱ ጻፍ ስጦ አለ እንደ ጴጥሮስ አምስት ላይ እሱ ስለእናንተ ያስባል አለ የሚያስጨንቃችሁን ነው በሱ ላይ ጣለው አለ አይ መጀመሪያ በኃይለኛው በእግዚአብሔር እጅ ራሳችሁን አዋርዱ አለ ገና ቁጥር 5 ከመግባት ምን ማለት እንዴት ነው የምታዋርዱት እግዚአብሔር በኃይለኛው በእግዚአብሔር በጊዜው ከፍ እንዲያረጋችሁ አለ ምን ነው እግዚአብሔር የምታዋርዱት ማዋረድ ያላችሁ አይደለም ቀጥሎ ያለው ፓርት ነው ማዋረድ ማለት የሚያስጨንቃችሁ በሱ ላይ ከጣላችሁ ራሳችሁን ያዋረዳችሁ የሚያስጨንቀኝ ከሰጠሁት የራሴን ያዋረድኩ ለምን እሱ ለኔ ያስባል አሜን ሰዓቴ እየሄደ ነው ሰዓቴ ሄዷል ስለዚህ ዛሬ ቁጥር 1 መግቢያ የሰጣችሁ ቅድም ነገር ምን ይረዳችኋል አልኳችሁ እምነት ይረዳል እምነት እንድታርፍ ይረዳል ሰፖርት ያደርጋችኋል እንድታርፉ ማለት ነው እምነት ማለት ነው ሰፖርት ያደርጋችኋል አይ ቲንክ ዕብራውያን ምዕራፍ 4 ላይ ከዛ ነው የሚጀምረው ቁጥር 2 ማለት ነው እንፍራ ይያለ ነገራና ወደዛ ረፍት ለመግባት አንተ ላምበለ እንደው ምን ዕብራውያን ምዕራፍ 4 ቁጥር 1 ላይ ነው እንግዲህ ወደ ረፍቱ ለመግባት ተስፋ ቀርቶላችሁ ከሆነ ምናልባት ከናንተ ማንንም የማያበቃ ቢመስል መስል እንዳይታይ እንፍራና ምናልባት አለኩ ይሄን ኮንቴክስቱን አሳያለሁ ምን ማለት ነው እንፍራ ማለት ምናልባት ከናንተ የማያበቃ እንፍራ ይላል እንዳትረሳ ኢየሱስ አልኩ ኢየሱስ ጸጋ ይዞ መጥቶ በጸጋው ስራ ጨርሷል ጸጋና እውነት ይዞ መጥቶ ማለት በጸጋው ያላለቀ ነገር የለም ከዛ ከጸጋ በታች አደረገን ከህግ በታች አይደለም ምንም ነገር አይገዛችሁ ማለት አሁን ከጸጋ በታች ነኝ ለዚህ ነው ጸጋ ይበቃል አለኩ ትዛለም ጳውሎስ ሲጸልይ ጸጋ ይበቃል ኃይሌ ይገለጣል አለ ከዛ አቆመ መልስ እንኳን ባይመለስለት
በጸጋው እንኩ እያለ ነገር ነው። ስለዚህ ወገኖች ምን ይመስላል? ጳውሎስና ሲላስ እስር ቤት ሆነው ተጨነቁ። ሐዋርያ ምዕራፍ 16 ላይ ቁጥር 5 እዛ ላይ ሲዘምሩ ታስረው ተገርፈው ማለት ነው። ክብር አልመጣም፣ ጸጋ አልመጣም። አየስ እንዳትረሳ ስታርፉ ይሄን ልንገራችሁና ጨርሳለሁ። ስታርፉ ቸርች አትሂዱ ማለት አይደለም። አትጸልዩ ማለት አይደለም። አትስጡ ማለት አይደለም። አትጹሙ ማለት አይደለም። ይሄንን እንቅስቃሴ አታርጉ ማለት አይደለም። ግን ይሄንን እያረጋችሁ ካላረፋችሁ ምን ይመስላል? ይሄ ረፍት ስራ አይከለክልም። አትስራ ማለት አይደለም። ይሄን መቼም እንዲገባችሁ ያስፈልጋል። ረፍት ስለ ቁጭ በል ምንም ነገር አትስራ ማለት አይደለም። እየጸለይክ ካላረፍክ እንዴት ካላረፍክ አይደለም። የጾምክ ካላረፍክ፣ እየሰጠሽ ካላረፍሽ፣ ቸርች እየሄድክ ካላረፍክ፣ እየዘመርክ ካላረፍክ፣ አገልግሎት እያገለገልክ እንደ ማርታ ትታወቂያለሽ፣ ትጨነቃለሽ አላት። ማርታ ማርሳ ቁጥር ተሳየቻለሁ። ማርያም እሷ መልካም መርጣለች አለ። በጌታ ግስ ቁጭ አለች። ለምንድን ነው ማርያም ቁጭ ያለችው? ይህን ረፍት ልትቀበል ነው። ማርታን ገሰጻት። እሷ መልካም መርጣለች አላት። ዛሬ ስንት አለ እንደ ማርታ የሚታወቅ እያገለገለ ረፍት ያጣ ማለት ነው። እየዘመረ ረፍት የሌለው፣ እየጸለየ ረፍት የሌለው፣ ልሳን በጣም ይረዳቸዋል ረፍቱን ይከታቸው። ስለዚህ ዛሬ ቁጥር 1 ይበቃኛል። ጸልየናል በኢየሱስ ክርስቶስ ስም። ምንም አይነት ጦርነት ይቆራል። ቀስትን ሰብራለሁ ብሏል እግዚአብሔር። አብሶ እዛ መዝሙር 46 ላይ ጦርነት እሽራለሁ እስከ ምድር ዳር እሽራለሁ አለ እግዚአብሔር። እኛ መጸለይ ነው እግዚአብሔር እንዲሽር ማለት ነው። መጨነቅ ነው። ጌታ ሆይ ብለሃል፣ ቃልን አሳስበኝ ብለህ ፑትን ይመምብ አሳስበኝ ይላል። ኃጢአትንና አመፃን በተላልፍ ደግሜ አላስብም አለ። ነገር ይሁን ዘንድ ፑትን ይመምብ ይላል። አሳስበኝ ይላል። ማሳሰብ እግዚአብሔር ብለሃል፣ ጦርነት ይሽራል። ይሄኛው ጦርነት ወደ ሶስተኛ ዓለም ጦርነት አያልፍም በኢየሱስ ክርስቶስ ስም። ምንም አይነት እስራኤል ላይ የተሰራ መሳሪያ አይከናወንም በፍጹም። እንጸልያለን፣ ለኢራንም እንጸልያለን ምሕረት እንዲያደርግ ለነሱ፣ እዛ ላሉ ህዝብ፣ እዛ ላለ መንግስት፣ በቃ እንዳለ በቃ ለአረብ ሀገር በሙሉ እንጸልያለን። እግዚአብሔር ወገኖቼ ሰው አይደለም፣ ለሁሉን መጸለይ አለብን። ሰዎች ሁሉ እንዲድኑ የእግዚአብሔር ፍቃድ ነው። ሰው ጌታም የዘገየው ሰዎች ሁሉ እንዲድኑ ወደ ንስሐ እስኪደርሱ ድረስ ነው እንጂ ጌታ ይመጣል። ስለዚህ ወልካም ወደ ኢየሱስ ና፣ ወደ ኢየሱስ። ረፍት ትፈልጋለህ? ትፈልጊያለሽ? ይህን ረፍት ለነፍስ የውስጥ ረፍት መንፈሳዊ ረፍት ነው። የተፈጥሮ ረፍት አይደለም። ስትተኛ ያረፍካል አልፋላ። አንዳንዱም ረፍት የለውም፣ ተኝቶ ረፍት የለውም። ተኝቶ በቃ ሰይጣን ሲያጣጋው ነው የሚውለው። ረፍት የለውም፣ ሰላም የለውም፣ የለም ረፍት የለም። በቃ ይሄ በቃ ረፍት ከልብ ልንገር፣ እንዲህ አይነት ረፍት ላይ ይቻላል። በቃ ረፍ አድርጎኛል ጌታ፣ ረፍ አድርጎኛል። አረፍ በቃ ፓስተር ተስፋዬ አርፏል። ምን አስጨነቀኝ? ሰራ፣ ብዙ ሰራ። ኮሎምቦስ በጣም እዚህ ኦልሞስት 75% የኛ ሲዲ አለ በአምዱ ቦታ ነው። ዘራ ዘርቷል አልኩ። ገበሬ ካላረፈ ምን መስላ ቢጨነቅ ምናምን ዘርቶ ምናምን ሚስቱን ሄዶ ቢደበድባት ምናምን ረፍት ያጣ ገበሬ። ስለዚህ አትንጨርሻለሁ። ቁጥር 2 ላይ እንገናኛለን። አቲም 3 ክፍል ስለማስተምር እና ዛሬ እዚህ ላይ ስጸልይ ይሄኛው ቸርች አይደለም፣ ሬዲዮ ቸርች አይደለም። ጌታን ተቀብያለሁ ብለህ ጌታን ከተቀበልክ ያለበት አካባቢ ሄደ ደቀ መዝሙር ተማር፣ ደህንነት ያስተምሩ። ግዴታ ጌታ ደቀ መዝሙር ያርጉ ብሏል። ጌታ እኮ አልተዛለም። በቃ ስልጣን በሰማይና በምድር ተሰጠኛል። ከዛ ስልጣን ሰጠን። በቃ ደቀ መዝሙር አድርጉልኛል። ደቀ መዝሙር ትምህርት አሉ። አብሶ ዌብሳይት ላይ ገባ ታገኛል። የለም ቸርች ካልክ ፓስተር ተስፋዬ አለማየሁ ዩቲዩብ ላይ፣ ተስፋዬ አለማየሁ ፌስቡክ ላይ አብሶ ኮንታክት ላይ ሊንክ አለ ብያለሁ። ክሊክ ስታረጋት ዌብሳይቱ ሲከታ አባ ከዛ እንዳለ ሆም ፔጅ ላይ ሬዲዮ አለ። ክሊክ ማት ሰው እየገባ ነው። ሆም ሚዲያ ላይ ስለገባ ማት ትምህርት አለ እና ሌላ ደግሞ ጭኘናል። በጣም ደስ ይብል ከታችን ማዛጋ ያዘጋጀ ነው ማለት ነው። ብዙ ነገር ጭኘላችኋለሁ እንድትመለከቱ ማለት ነው። ስለዚህ አጭር ጸሎት ጸልያለሁ። አጭር ጸሎት እኔ የምለውን ጮክ ብለህ ሬዲዮ ላይም ስላለ ምንም ማነ መንቀጥቀጥ የለም። ማሽ ቦታ ስለሚሄድ
እና ጌታ አጭር ጸሎት እኔ ጸልያለሁ አሜን ብለ ጌታን ተቀበለው ግድ ምን አለ ቅድም ና ረፍት ልስጥሽ ነይ የታወቅሽ ነይ በተለያየ ኬስ በተለያየ ድካም ውስጥ ያለሽ ነይ ወደ ኢየሱስ ነይ ሆሞ እንትነሽ ሴተኛ ዳሪ ነሽ ነይ ሌዝቢያን ነሽ ነይ ፈለሽ ነሽ የፈለግሽ ነውኝና ነይ ሱስ ውስጥ ነሽ ነይ ልስጥሽ ረፍት እኔን ማሳረፍሽ ባላ ያሳረፍሽ ሚስት ያሳረፈ ልጅ ያሳረፈ ምንም ያሳረፈ ኢየሱስ ያሳርፍሻል ከዛ በቃ እንደ አይነት ረፍት አታጠቅ ረፍ ያረጋ እያያችሁት አይደለም ማን ወንድማችን ዮኒ ተባለ ሰው በርታ ራይት ፕሌስ ነው ያለው ከኢየሱስ ጋር ነው ያለው ገና ጌታ ይጠቀምብሃል ብዙዎችን ታመጣለህ እንጸልይልሃለን ደግሞ አሜን አጭር ጸሎት እኔም ጮክ በልና በእምነት ተቀበሉ ጌታ እመኑ ጌታ ቀደም ነግሬያለሁ እምነት ነው ወደ ረፍት የሚወስድ ስታምን ታርፋለህ ረፍት ትላለህ እምነት ይረዳል ሰፖርት ያደርጋል ለረፍት እኔም ጮክ ብለ በእምነት ሬዲዮ ላይ ስላለ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላደረከኝ አመሰግንሃለሁ ዓለምን ሰይጣንን እከዳለሁ ከኢየሱስ ጋር ኪዳን አደርጋለሁ አሜን በቃል ከኢየሱስ ጋር ኪዳን አደርጋለሁ ወልካም ወደ ኢየሱስ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ሌላ ፓስተር ተስፋ ያለማ ዩቲዩብ ተስፋ ያለማ ፌስቡክ ላይ እና በሶስት ስለ ረፍት አለ ሬዲዮ ላይ አለ 5189079079015 እዛ ላይ ታገኛለህ ረፍት ስለ ረፍት የተዘጋጀ ማለት ነው ስለዚህ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን በጌታ በኢየሱስ ስም ክብር ሁሉ ላንተ ይሁን ጌታው ስለዚህ ረፍት እናመሰግናለን ዛሬ ብዙዎች ይሄ ረፍት ስለሚያገኛቸው በኢየሱስ ስም አመሰግናለን ይሄ ቃል ፍሬ ያፍራ ከፍ ከበር ስም ይባረክ በኢየሱስ ስም አሜን ስለዚህ ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ብዝት ይበልላችሁ ታንኪ መንፈስ ቅዱስ እናመሰግናለን ሬዲዮን ሊያስሲ እናመሰግናለን እግዚአብሔር ተባረክ እናመሰግናለን ታንኪ መንፈስ ቅዱስ እናመሰግናለን ኢየሱስ ጌታ ነው አሜን ሬዲዮ እየተሰራች ነው ኦኬ ታንኪ እናመሰግናለን ታንኪ እና ኢየሱስ ጌታ ነው ጸጋ ይብዛላችሁ አይ ቲንክ ይሄንን ሼር አድርጉት ለብዙ ሰው ይድረስ እያደረጋችሁ ነው በጣም እናመሰግናችሁ ጸጋ ይብዛላችሁ ኢየሱስ ጌታ ነው ሰይጣን ሌባ ነው ተባረኩ አይ ቲንክ በቃ ማክሰኞ ዕለት እንገናኝ እና ኢየሱስ ጌታ ነው ሰይጣን ሌባ ነው ተባረኩ ፓስተር ተስፋ ያለማ ዩቲዩብ ላይ እንገራያችኋለሁ ተስፋ ያለ ፌስቡክ ላይ 518907915 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ማለት ነው ስለዚህ ኢየሱስ ጌታ ነው ምን አለ እረፉ እኔም አምላክ እሱን አሳያቸዋለሁ እረፍ በሉ ነው ያለው ተባረኩ ጸጋ ይብዛላችሁ ሼር አድርጉት ኢየሱስ ጌታ ነው ሰይጣን ሌባ ነው ታንኪ መንፈስ ቅዱስ እናመሰግናለን